ሰላም ጤና ይስጥልን። የቢሆን ዜና መረጃዎችን እንሆ። የጮቄዋ አናት ዋብር ገና ሳይነጋ ድል ተንበሽብሻለች። የ54ኛ ክፍለ ጦር መዝገበ ዋልልኝ ሻለቃ ተርቦች ጠላትን ጢባጥቤ ተጫውቶበታል። የውጊያው መሐንዲስ 50 አለቃ ስማቸው ቢሻው በመራው አስደማሚ ኦፕሬሽን ጠላት በጠዋቱ እንደ ቅጠል ረግፏል። የቢቡኝ አባዳሙ ሻለቃ ተርቦች ጀብድ ፈጽመዋል። እስካሁን አንድ ዲሽቃ፣ 2 ብሬን፣ 1 ስናይፐር ተማርኳል። ይህ በእንዲህ እንዳለ የጀነራል ሶፊያ በክሪን ትዕዛዝ ተቀብሎ በነማይና እናርጅና ወጋ ወረራ ለመፈጸም የተንቀሳቀሰው የኮሎኔል ጸጋዬ ኃይል በዲማ ከተማ ሰራዊቱ እንደ ቅጠል ረግፈዋል። ከወይራ እና ደብረ ወርቅ አቅጣጫ 2 መድፍ በመጥበድ ከጠዋቱ 1 ሰዓት ተኩል ጀምሮ ጥቃት የከፈተው ኮሎኔል ጸጋዬ የዙ 23 ተኳሹ በ64ኛ ክፍለ ጦር በሹተር አልሞ ተኳሾች እንደ አሞራ ተለቅሟል። ትንቅንቁ በወገን ሰራዊት በኩል በድል አድራጊነት ቀጥሏል። ጠላት በቦምብ የጋዩ በክላሽ የተለቀሙ የሰራዊቱን በድን ገላን ለማንሳት ያደረጋቸው የማጥቃት ሙከራዎች ከሽፈዋል። የጅብራው ማራኪው ብርሃኑ ጥላሁን 6ኛ 25ኛ ክፍለ ጦር 3ኛ ሻለቃ አዛዥ ሻለቃ አላሉ በ54ኛ ክፍለ ጦር ሹተር አልሞ ተኳሾች በከርነዋሪ ከተማ በተደረገ ውጊያ እንዲሁ ከተደመሰሰ በኋላ የኮሎኔል ጸጋዬ ወታደራዊ መኮንን 100 አለቃው ከነከዘራው አጋሞሃ ኮሊሳ ላይ በትናንትናው ዕለት በመደምሰስ መገናኛ ሬዲዮ ከነክላሹ ተማርኳል። ከ2 ቀናት በፊት በደብረ ማርቆስ ከተማ በጀነራል ሶፊያ በክሪት የተሰጣቸው 25ኛ 75ኛ 32ኛ ክፍለ ጦር አሃዶች ጠዋት በተንቀሳቀሱበት እና ማይዲማ ከተማ በ64ኛ ክፍለ ጦር ተቀጥቅጠዋል። የውጊያውን የሚመራው ኮሎኔል ጸጋዬ ያልጠበቀውን ፍልሚያ መቋቋም አልቻለም ነበር። ይህ በእንዲህ እንዳለ የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ ሰራዊት በጎንደር ግንባር የፈጸመው አመርቂ ድል ተአምር ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኙት ዞብል ጃኖ እና በጌምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን በጠላት የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሳቸው ታውቋል። መዳረሻውን ጨውድባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው የጠላት ኃይል ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ፣ ጫዊት፣ ከደልቂጣ ቆሳ ወረዳ፣ ከጭልጋ ከተማና ከጫንድባ ያደረገው እንቅስቃሴ በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ ከፍተኛ ምት አርፎበታል። በጫንድባ አምባ ተራራ የደረሰበትን የከፋ ምት በመቋቋም የተሳነው የጠላት ስብስብ በሌላኛው አውደ ውጊያ በኳካ አቅጣጫ ተጨማሪ የማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበ በተደራጀ አጸፋዊ ምት ከፍተኛ ኪሳራ ደርሶበታል። ሌላው የፋሽስቱ አገዛዝ ሰራዊት አባላት እየፈረሱ ፋኖን እየተቀላቀሉ መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት ምኒልክ ዕዝ 101ኛ ኮር የጠላት አገዛዝ ሰራዊት አባላት እየፈረሱ በመቀላቀል ላይ ይገኛሉ። በዚህም መሰረት የ47ኛ ክፍለ ጦር 5ኛ ሻለቃ አባል 1 ጥቁር ክላሽ ከ200 የክላሽ ተተኳሽ ጋር፣ የ45ኛ ክፍለ ጦር 5ኛ ሻለቃ 2 አባላት 2 ጥቁር ክላሽ 240 የክላሽ ተተኳሽና 5 ቦምቦች፣ የ46ኛ ክፍለ ጦር 1ኛ ሻለቃ የሻለቃ አመራሩ አጃቢ 110 የክላሽ ተተኳሽ፣ 1 ጥቁር ክላሽ እና የሻለቃው መገናኛ ሬዲዮ በመያዝ 11ኛ እና 15ኛ ክፍለ ጦሮችን ተቀላቅለዋል። በአጠቃላይ ከ45ኛ ከ47ኛ እና 46ኛ ክፍለ ጦሮች አፋብኃኝ ወሎ ጠቅላይ ግዛት ምኒልክ ዕዝ 101ኛ ኮርን 4 ጥቁር ክላሾች፣ 550 የክላሽ ተተኳሾች፣ 5 ቦምቦች፣ 1 የመገናኛ ሬዲዮ ይዘው መቀላቀላቸውን የ101ኛ ኮር ሚዲያና ኮሙኒኬሽን መምሪያ ኃላፊ አስታውቋል። ሌላው በሰሜን ወሎ ዞን የመቄት ወረዳ ጊዜያዊ ህዝባዊ አስተዳደር አዋቀረ። የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስና አስተዳደራዊ ፍትህ ለማስፈን በሚደረገው ፖለቲካዊ የትጥቅ ትግል መዋቅራዊ ስራዎችን ማጠናከር ተችሏል። በዚህ መሰረት በአፋብኃኝ ወሎ ጠቅላይ ግዛት ምኒልክ ዕዝ እና በሰቆጣ መቄት አደረጃጀት ኃላፊዎች ሰፊ ውይይት ተደርጎ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ተዋቅሯል። በዚህም ዋና አስተዳዳሪ 50 አለቃ መንግስቱ ካሳ፣ ምክትል አስተዳዳሪ ምስጋን ዘውዱ፣ የፖለቲካ ጉዳዮች መምሪያ ኢንስፔክተር አባው ተስፋው፣ ሰላምና ደህንነት መምሪያ 100 አለቃ በጊዜው ታደሰ፣ ማህበራዊ ጉዳዮች መምሪያ ሳሙኤል አያሌውና ሌሎች አመራሮች ተሾመዋል። ሌላው አይበገሬው 64ኛ ክፍለ ጦር በወሰደ የደፈጣ ጥቃት 1 አይሱዙ ያገዛዙ ሰራዊት አባላት የኋራት ሆኗል። 64ኛ ክፍለ ጦር በእነማይ ወረዳ ዲማ ጊዮርጊስ ቅዱስ ቀበሌና አካባቢ የሚገኘው የማህበረሰብ ክፍል ላይ ከፍተኛ ጥፋት ለመፈጸም ከማህበረ ብርሃን ቀበሌ ወደ ቢቸና ከተማ በጉዞ
ላይ የነበሩ የብልጽግና አገዛዝ ሰራዊት አባላት ላይ ነሐሴ 9 ቀን 2018 ዓ.ም ከምሽቱ 8 ሰዓት አይበገሬው 64ኛ ክፍለ ጦር በወሰደው ደፈጣ አንድ ኦባማ የአገዛዝ ሰራዊት ሙሉ በሙሉ በወሱሃ ወንዝ ላይ ማስመጡን አረጋግጧል። በሱሃ ወንዝ ላይ በተሰራው የደፈጣ ጥቃት ከሞት አፋፍ የተረፉት የአገዛዙ አባላት በቢቸና የመጀመሪያ ደረጃ ሆስፒታል ከፍተኛ ቁስለኛ ሆኖ መግባታቸው ተረጋግጧል። ከእነዚህም ውስጥ መልካሙ ማሞ፣ ጥሩ ማሞ፣ አብነት ደምሌ፣ ታምሩ የሚባሉ የአገዛዝ ሰራዊት አባላት ይገኙበታል። ነሐሴ 10 ቀን 2018 ዓ.ም ከተለያዩ ቦታዎች የተሰባሰበው አገዛዙ ሰራዊት በእነማይ ወረዳ የዲማ ገዳምን ለማውደም በዲማ ከተማ በቅድስቴና ቦርቦር ቀበሌዎች ላይ ወረራ ለመፈጸም ቢሞክርም ጀግኖቹ የአባ ኮስተር በላይ ዘለቀ የመንፈስ ልጆች አይበገሬዎቹ 64ኛ ክፍለ ጦር ከባድ ተጋድሎ እያደረጉ ይገኛሉ ሲል አፋብኃኝ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም አፋብኃኝ አንደኛ ምኒልክ ዕዝና 5ኛ ሸዋ ጠቅላይ ግዛት አሳምነው ዕዝ ለ5 ወራት በጋራ ሲሰለጡ የነበሩ ምልምል የሰራዊት አባላትን አስመርቀዋል። በአፋብኃኝ አንደኛ ምኒልክ ዕዝና 15ኛ ኮር 45ኛ መብረቅ ክፍለ ጦርና በ5ኛ ሸዋ ጠቅላይ ግዛት አሳምነው ዕዝ አንደኛ አጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦር አዘጋጅነት ለተከታታይ 5 ወራት የቆየውን ወታደራዊ ስልጠና ሲከታተሉ የነበሩ ምልምል የፋኖ አባላት ነሐሴ 10 ቀን 2018 ዓ.ም በደማቅ ስነ ስርዓት ተመርቀዋል። በዚህ የምረቃ ስነ ስርዓት ላይ ምኒልክ ዕዝ ከፍተኛ አመራር አርበኛ አማራ እያሌው፣ የዕዙ ማህበራዊ ጉዳዮች መምሪያ ኃላፊ አርበኛ ሀጂ ኑረዲን አበበ፣ የሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ ኮር ሎጂስቲክ መምሪያ ኃላፊ አርበኛ ጌታውን ቦጋለ፣ በፍቃዱ በላይ ክፍለ ጦር ወታደራዊ አዛዥ አርበኛ በላቸው እሸቴ፣ የ45ኛ መብረቅ ክፍለ ጦር አዛዥ አርበኛ ሀጂ ንጉሴ ሐሚድ፣ የ45ኛ ክፍለ ጦር ወታደራዊ አዛዥ አርበኛ በቃሉ አስማማው ቸጉቤራ ጨምሮ ሌሎች የኮርና ክፍለ ጦር አመራሮች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ሁኔታ ተከናውኗል። በመርሃ ግብሩ ወቅት ንግግር ያደረጉት ተጋባዥ እንግዶች ተመራቂዎች የተሸከሙትን የትግል አደራና የተሰዉ ጓዶቻቸውን መስመር ጠብቀው በቀጣይ ለሚገጥማቸው ማንኛውም አይነት ተግዳሮቶች ሙሉ በሙሉ ዝግጁ እንዲሆኑ አሳስበዋል። ተመራቂዎቹ በበኩላቸው ላለፉት 5 ወራት ከቀሰሙት ተግባራዊና ጽንሰ ሐሳቢ ወታደራዊ ትምህርት በመነሳት ለክብር እንግዶች የሚመጥን ወታደራዊ ትርኢትም አቅርበዋል። በተጨማሪም የተሰዉ ጓዶቻቸውን አደራ በመጠበቅ ለአማራ ሕዝብ ህልውና መከበር ከተጋረጠበት አደጋ ለመታደግ የተጣለባቸውን ማንኛውንም ግዳጅ በብቃት ለመወጣት ቃለ መሃላ በመፈጸም መርሃ ግብሩ በደማቅ ሁኔታ ተጠናቋል ሲል የአፋብኃኝ ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ከፈረንሳይ ጋዜጣ ጋር ባደረጉት ቃለ ምልልስ የፋኖ ትግል ዓላማዎችን፣ የውስጥና የውጭ ግንኙነቶች እንዲሁም የሀገሪቱን ፖለቲካዊና ጸጥታ ነባራዊ ሁኔታ አስመልክቶ ሰፊ ማብራሪያ ሰጥተዋል። ለነጻነትና ለእኩልነት እንታገላለን በሚል በርዕስ በፈረንሳይ ቋንቋ ይፋ በሆነው በዚህ ቃለ መጠይቅ ላይ አርበኛ ዘመነ የትግሉ ዋና ዋና ምሰሶዎችን አንስተዋል። የፋኖ እንቅስቃሴ ጠባብ የክልል ዓላማዎችን ብቻ ሳይዝ የአማራን ሕዝብ መሰረታዊ የህልውና አደጋ የመከላከል፣ የኢትዮጵያን ሀገራዊ አንድነት በዘላቂነት የመጠበቅና ሀገሪቱን ከጠርዝ ውድቀት የማዳን ታሪካዊ ኃላፊነት የተሸከመ መሆኑን አብራርተዋል። በዚህ ረገድ ለአማራ ሕዝብ ህልውና መታገል ማለት ለኢትዮጵያ አለመበታተንም መታገል ማለት ነው የሚለውን ጽኑ አቋማቸውን አንጸባርቀዋል። በፋኖ ኃይሎች መካከል የሚታዩ የአስተባባሪነት ክፍተቶችን ለመሙላት የተዋሃደ ዕዝ መመስረቱን የገለጹት ሊቀመንበሩ ከዚህ አልፎ ከሌሎች የኢትዮጵያ ፖለቲካና የታጠቁ ኃይሎች ጋር ሰፊ ትብብሮች መከፈታቸውንም ጠቁመዋል። በዚህም መሰረት ከትግራይ ኃይሎች፣ ከጉሙዝና ከቤኒሻንጉል ማህበረሰብ ወኪሎች እንዲሁም ከኦሮሞና ሌሎች የፖለቲካ ኃይሎች ጋር ውይይት መደረጋቸውንና ለወደፊት ሀገራዊ አብሮነት ሲባል በጋራ ለመስራት በሩ ክፍት መሆኑን አስታውቀዋል። የሀገሪቱ መንግስት የፖለቲካ መፍትሄዎችን ከመከተል ይልቅ ኃይልን ምርጫው አድርገው እንደሚንቀሳቀስ አርበኛ ዘመነ ካሴ ተናግረዋል። የመንግስት ኃይሎች በሰው አልባ አውሮፕላኖችና በከባድ መሳሪያዎች ንጹሃን ዜጎችን፣ መሰረታዊ ልማቶችን፣ የትምህርት ቤቶችና አብያተ ክርስቲያናትን ሳይቀር ኢላማ በማድረግ ከፍተኛ ሰብአዊ፣ ቁሳዊ ቀውስ እያስከተሉ መሆናቸውንም አክለዋል። በግጭቱ ውስጥ የውጭ አካላት እጅ እንዳለበት ያነሱት ሊቀመንበሩ እንደ ዩናይትድ አረብ ኤሚሬትስ ያሉ ሀገራት ለፌዴራል መንግስት የድሮን እቃዎችና የቴክኒክ ድጋፎችን በማቅረብ ጦርነቱን ያባባሱት መሆኑንም በቃለ መጠይቁ ላይ አጋልጠዋል። የአፋብኃኝ ዋናና የመጨረሻ ግብ የአሁኑን አስተዳደር ከስልጣን በማስወገድ በኢትዮጵያ ውስጥ ለሁሉም ብሔረሰቦች እኩልነት፣ የነጻነትና እውነተኛ ዲሞክራሲን የሚያረጋግጥ አዲስ የፖለቲካ ስርዓት መገንባት መሆኑንም አረጋግጠዋል። ይህ ቃለ ምልልስ መውጣቱ የፋኖ ትግል ከሀገር ውስጥም አልፎ ዓለም አቀፍ
መገናኛ ብዙሃን ትኩረት እየሳበ መምጣቱን የሚያሳይ ነው። በተለይ ከሌሎች የኢትዮጵያ ማህበረሰቦችና ታጣቂ ኃይሎች ጋር ጥምረት ለመፍጠር መታሰቡ የትግሉን አድማስ ሰፋ የሚያደርግና የኃይል ሚዛኑን ሊቀይር የሚችል ስትራቴጂካዊ እርምጃ ተደርጎ በፖለቲካ ተንታኞች እየተገመገመ ይገኛል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።